ሰራቷንም ቢሆን የአባቱን ጉዳይ እየመረመረ ነው የሚገኘው። ሰራት እስካሁን ድረስ ያላወቀው ነገር ግን ህይወቱን መቀየር የሚችል ነገር የሆነ ሚስጥር ነጃት እጅ እንደነበር ይጠረጥር ነበረ። አሁን ያን ሚስጥር የሚያውቀው አባቱ ብቻ ነው። ሰራት ከዚህ ቀደም የሱ ወንድም የበራክ ፍቅረኛ ወይም ደግሞ የካደር አባት እንደሆነ እያወቀው በነጃት ምክንያት ነው። ልክ እንደዛ ሁሉ ህይወቱ እንደተቀየረና ብዙ ሚስጥር እንዳወቀው ሁሉ ህይወቱን ለሚቀይር ነገር አሁን በቤተሰብ ውስጥ እንዳለ ያውቃል። እሱን ለማጣራት እየሞከረ ነው። በሌላ በኩል ዘይነብና በራክ ዛሬ በካደር ጉዳይ ፊት ለፊት ፍርድ ቤት የሚፋጠጡበት ቀን ነው። አዝራ ደግሞ በብዙ ነገር እየተሰቃየች ነው። ይህም ጂያን በእግሩ መሄድ ችሎ ነው ወይስ እኔ አብጄ ነው ብላ ራሷን እንድትጠራጠሩ እያረጋን ነበረ። አሁን መታ በእንጨት እግሩን እየደበደበችው ነበረ። አንተ ግን በእግር መራመድ ችላላ አይደል እያለችው ነበረ። ምንድን የምታወራው አንቺ እያል ነበር። ትችላል መሰለኝ ብላ አንዴ እግሩን ንረት ስታደርግለት እንዴ አዝራ ምን ሆነሽ ነው ብሎ እያንጨረጨረው ነበረ። እንዴት ነው እያመመህ ነው አለችው። እሺ በይ ግደኝ በቃ ግደኝ እሱ ነው የቀረሽ እያለን ነበረ። እዚህ ጋር እሷ ብሩ የታለ ብላ ፈልጋ አታ ከዛ ደግሞ እዚህ ጋር መልሳ በእንጨት እግሩን እየመታችው እሱ አብደሻል እያለን ነበረ። አብደሻል እያለ አበሳጫት። በሌላ በኩል እዚህ ጋር ቱሪያ ለጋምዜ እናት መንገድ ድንገት ስታገኛት ኢብሩ ከዚህ ቀደም የሙስጠፋ የድሮ ፍቅረኛ የነበረችው አዝራን የእሷን ባል ከሱ ጋር የፍቅር ግንኙነት ውስጥ እንደነበረችና ቤት ሁሉ ተከራይቶላት እንደነበረ ከቤት ሁሉ ወታ ኑሮ ትንሽ ሞካክረው እንደነበር ነገረቻት። ይህን ጆሮ ጨው የሚያደርግ ነገር የሰማችው ኑራ ደንግጣ ትመልሳለች። በላይ በኩል ዘይነብና በራክ ፍርድ ቤት ተገኝተዋል። እዚህ ጋር ሁሉም ነገር ተነበበ፣ ማስረጃው እየቀረበ ነበረ። ዳኛው በመጨረሻም የበራክ ሁኔታ ሲመለከት በራክ ካደር የማሳደግ ምንም አይነት አቅምም የላትም፣ ፍላጎትም ያላት አትመስልም። ፍላጎት አለኝ ትበል እንጂ ከዛ በኋላ ለዘይነብ ሙሉ የካደር የማሳደግ መብት እየተሰጣን ነበረ። ዘይነብ በደስታ ዘለለች። በጣም ደስ እያላት ነበረ። ከዛም በኋላ በቀጥታ አሁን ከፍርድ ቤት እየወጡ ነበረ። እየወጡ ቀጥታ ዘይነብ ወደ ሰራት ደውላ ነገረችው። ሰራት በመጨረሻም እኮ የካደርን ጉዳይ አሸነፍኩኝ አለችው። ሰራትም ቢሆን ምን ብዬሽ ነበረ ታሸነፊያለሽ እኮ ብዬሽ ነበር እያላት እሱም እዚህ ጋር ስላሸነፈች ደስተኛ እንደሆነ ይነግራታል። ከዛ በስራ ተወጥሮ ነበረ ወደ እነ ሴዴፍ እየጠጋን ያለው። እሷ ከፍርድ ቤት እየወጣች እያለ ፊት ለፊት እዚህ ጋር ያገኘቻት በራክን ነበረ። በራክ መጣች። አሸነፍሽ አይደለ መቼስ እንኳን ደስ አለሽ ምናምን ነገር እንድልሽ አጠብቂም አይደለ እያለቻ ነበር። ኧረ አያስፈልግም እሱም ሲያስፈልጋ እንዴ ትላታለች። ግን በጣም ይገርማል። ለማንኛውም ደህና ሁኚ ብላ በራክ እጇን ዘረጋች ልጨብጣት። ምን ማለት ነው ደግሞ ምንድን እንደ ሰለጠነ ሰው ማውራት ምናምን ጀመርሽ እንዴ ስታ ነበር። በራክ እጇ እንደዘረጋች ቀረች። ከዛ እጇ መልሳ ሰበሰበች። እንግዲህ ያው እሷን ኮሰሻት አይቀር እኔ የካደር ጊዜ እናት መሆኔ እንዳረሽ አንቺ አሳደጊው አነስተን ነበረ። ለማንኛውም ካደር ነው ወስዳታለሁ። ፍርድ ቤት ውሳኔው ይሄ ነው። በራክ ዝም ብለሽ አዘባርቂ እያለች ዞር ብላ ጠበቋንም እየጠየቀች ነበረ። ለማንኛውም ልብሷን ተሰብስብ መጥቼ ወስዳታለሁ ትላለች። በራክ እሺ ብላ እየወጣች ነበረ። በራክ በጸባይ የካደርን ጉዳይ ለዘይነብ አሳልፋ ለመስጠት መጨረሻም ስለተሸነፈች የወሰነች ይመስላል። በሌላ በኩል አሁንም ቢሆን አዝራ እያበደች ነው። አዝራ ገንዘቡን እየፈለገች ነው። በጭራሽ ልታገኘው አልቻለችም። የጂያን እግር እዚህ ይቀጠቀጣል። ጂያን ደግሞ አዝራ ሳይሻለሁ እያለ እግሩን እያመው ህመሙን ደብቆ አፉን ይዞ እዚህ ጋር ሁሉን ነገር ለማለፍ እየሞከረ ነበረ። በራክ ቤት መጣች። እናቷ ቁጭ ብላ እየጠበቀች ነበረ። እንደመጣች በራክ እንዴት ሆነ ውሳኔ ምን ሆነ ዳኛው እያለቻ ነበር። አሸነፈችን ዘይነብ ካደር ለኔ ከኔ ተወስድብኝ ነው ስትላል ነበረ አይደለ በራክ ይህንም ስራሽን በስነ ስርዓት ወጣት ከበደሽ ማለት ነው እሷ ነበር ማየ በእናትሽ እንደዚህ አትበኝ እያለቻ ነበረ። ጎበዝ ልጅ ካደርን ስትነጠቂ እንግዲህ ፈዘሽ ተመለከትሽ ምን ላርግሽ ስራ ነበር በቃ ተይ እያለቻ ነበረ። ድንገት ካደር መጣች። በራክ ካደርን ሰታት ወይ ልብስሽ ምናምን ነገር ሰብስቤ ወደ እህትሽ ዘይነብ ተመለሻለች ስትራ ነበር። የምርሽን ነው ወደ ቤት ልመለስ ነው አለቻት። ስትራት ካደር ደስ ብላት እየሮጠች ልብሷን ለማምጣት ትሄዳለች። እዚህ ጋር ቶል የበራክ እናት በራክ ስትላት ተይ አትጥሪኝ ተይ በቃ ብላት እየተመለሰች ነበረ። እዚህ ጋር የበራክ እናት ወይ ምን ይሻልሻል አንቺ ልጅ ብላ ተቀምጣ ታስባለች። ነገር ግን ካደር ደስተኛ ሆናለች። የምትወዳቸውን ደብተሮች፣ መጽሐፎች፣ ከለሮች፣ እስራሶች ምናምን ነገር ቦርሳዎች እየከተተች ነው የምትፈልጋቸው ነገሮች ሌሎች ነገሮችንም እያዘች ነው። ከዚህ ቀደም ዘይነብ የሰጠቻትን የአንገት ሐብል እየሳመች ነበር። አሁን ዘይነብ መታ ብቻ እሷ መውሰድ ነው የሚጠበቅባት። በራክ ግን ጨነቃት። መሸነፏ ያንገበገባን ነበረ። ወደ ኪችኗ ገባችና መረር ያለውን መጠጥ እየጠጣች ነበረ። ከዚህ ቀደም ዘይነብ በራክን እየተናገረቻት ነገር አለ። ይህም እኔ ካደር የሚሆን ሰራትን አልተዋቸውም ሁለቱንም ነው የምወስድብሽ ብላን ነበረ። አሁን በራክ ቅድም በተረጋጋችበት መንገድ የምትረጋጋት መስለም አንገበገባት። ተበሳጨች። ከተቀመጠችበት ተነሳች። ወይኔ
ወይኔ ነገር ቀላል አይደለም፣ እንደዚህማ ቀላል መሆን አልነበረበት፣ በቀላሉ እሷ ልትወስድብኝ አይገባም ነበር ብላ እያነሳች ስትጠጣ ነበር። ቶሎ ዥው ስታረገው ገባላት። ከዛም በኋላ አሁን እዚህ ጋር ሞቅ እያለን ነበረ። በሌላ በኩል አሁን እዚህ ጋር ኑራይ ወደ ልጇ እየመጣች ነው። ኧረ የጋምዜ ኧረ ቱላይን መንገድ ላይ አግኝቻት ነበር፣ የነገረችኝን ነገር ብነግርሽ አታምኚኝም እያለቻት ነበር። ምን አለችሽ ስትላ ነበረ። እያቻወቅሻት አዝራ የሙስጠፋ ፍቅረኛ ነበረች ስትላ ነበር። እማዬ ምንድን ነው የምትይው ስትላ ነበር። ኢብሩ የእሷ ባለቤት የእሷ ደግሞ ፍቅረኛ ነበር አለቻት። ምን ስትላ ነበር። አዎ ቤት ሁሉ ተከራይቶላ ነበር፣ አብሮ መኖር ሁሉ ጀምረው ነበረ ተመለከትሽ። ከዛም በኋላ ድንገት እዚህ ጋር የሙስጠፋ ፍቅረኛ ስታረግዝ ባሏን ብላ ሄደች። በቃ ከዛም በኋላ ኢብሩ ብቻዋን ቀር ስትል ነበር። ይሄ ነው የሚኮሩበት ቤተሰባቸው፣ በጣም ያሳፍራል። ይሄ ቤተሰብ ግን እንዴት ያሳፍራል ስትል ነበር። እዚህ ጋር ጋምዜ እማዬ የሆነ ነገር አቀድኩኝ፣ ለምን የሆነ ነገር አናረቅም ማለት ይሄን ነገር ሆን ብለሽ ኢብሩ ፊት ትናገሪዋለሽ ስትል ነበር። አንቺ አብድሻ እንዴ ልታቀያይምኝ ነው? ድጋሚ ከሙስጠፋ ጋር ልታጣየኝ ነው እንዴ? ራስሽ ለምን አትናገሪም ስትፈልጊ ስትል ነበር። አይደለም እማዬ የሆነ ያቀድኩት ነገር አለ እኔ ነመኝኝ ችግር የለም ስትል ነበር። በሌላ በኩል ኢብሩ እዚህ ከጀርባ ምን አይነት ሴራ እየተሰራ እንዳላት አቅም ቤት ውስጥ ናት። ግቢ ዞር እያለች በድንገት ዘይነብ ደወለችላት። ዘይነብ ደውላ መልካም ዜና አለኝ፣ በመጨረሻም ካደርን ላስመልስ ነው አለቻት። ወይኔ እህቴ እንኳን ደስ አለሽ ተገናኝተን እናውራ እያለቻት ነበረ። ዘይነብ እዛው አካባቢ ብቅ ልትል ነው፣ ምክንያቱም ካደርን ለመውሰድ የነ በራክ ቤት ከነ ዘይነብ ትልቁ ቤት ብዙም አይርቅም። ከዛውን እዚህ ጋር በራክ ከካደር ጋር ሆና እየወጡ ነበረ። ከዛ በኋላ እንዴ እህቴ ዘይነብ አትመጣም እንዴ ስትላት በራክ እዚህ ጋር አትመጣ እኔ ነኝ የምወስድሽ ናይ መኪና ውስጥ ግቢ ስትላት ነበረ። ግን እንደምትመጣ ነግራኝ ነበረ አለቻት። እኮ አትመጣማ በቃ ስራ አላት እኔ ነኝ የምወስድሽ እያለቻት ነበረ። ካደር ለማመን እየከበዳትም እየገረማትም በቀጥታ የበራክ መኪና ውስጥ እየገባች ነው። ከዛም በኋላ ልክ እንደገባች በድንገት ዘይነብ መጣች። ዘይነብ ስትመጣ በራክ የታለች ካደርን አምጫት እያለቻት ነበረ። ሲገቡ አየቻቸው። ከዛ በኋላ ወደ በሩ ቀርባ ካደር በራክ በሩን ክፈቹ ብላ ስጮባን ነበረ። በራክ መኪናውን አስነሳች። እዚህ ጋር መስኮቱን ትንሽ ከፈት አድርጋ አስተውራ ስለነበረ በራክ አልኮል ትላለች። ደግሞ ጠጥተሻል እንዴ ምንድነው የምትሸችው ስትላ ነበረ። እዚህ ጋር በራክ እንደዚህ ሞቅ ብላት መኪናውን ከነዳች አደጋ ሊፈጠር እንደሚችል ዘይነብ ጠርጥራለች። ከዛ በኋላ የራሷ መኪና ውስጥ ገባች። እሷን መከተል ጀመረች። እዚህ ጋር በራክ ውስጥ ገባች። በራክ ካደር ደግሞ እባክሽ ማየ እባክሽ ዘይነብ ጋር ውሰጂኝ እህቴ ዘይነብ ጋር ውሰጂኝ እባክሽ እያለቻት ነበረ። ከዛ በኋላ በራክ አልወስድሽ አርፈሽ ከኔ ጋር ትሄጃለሽ እያለች መኪናውን ዝም ብላ ነበር ምትነዳው፣ ወዴት እንደምትሄድ አታውቅም። እዚህ ጋር ዘይነብ ደግሞ ስልክ እየደወለች ነበረ። ወደ ጠበቃዋ ደውላ የሆነ ነገር አርጉ፣ እዚህ ጋር በራክ እየወሰደቻት ነው፣ ካደረነ መኪና እየነዳች ነው፣ ጠጥታለች፣ ደግሞ አደጋ እንዳይፈጠር ፈርቻለሁ እያለች ነበረ። በራክ መኪናውን እያበረረችው ነው። በህይወቴ ትልልቅ አደጋ ተከስቶብኛል፣ በቃ ከዚህ የበለጠ ምንም አየው ነገር የለም፣ ብሞተም አይቆጨኝም ብላ በምሬት መኪናውን እየነዳችው ነበረ። ዘይነብ ደግሞ እብድ እያለች ትከተላታለች። በአንድ በኩል ካደር ደግሞ እያለቀሰች ነው። እማዬ እባክሽ እንዳታረጊው ትላታለች። ዝም በይ እኔ አንቺ እናት አይደለሁም፣ ባትወለጅ ይሻለኝ ነበረ። አንቺ ስለተወለድሽ ብቻ ህይወቴን ተመልከች፣ ምን ጣጣ ውስጥ እንደከተትሽው። አንቺ ባትፈጠሪ ነበር የሚሻልሽ፣ አንቺ ያኔ የኃጢአቴ ውጤት ነሽ እያለች ነበረ። እንዲህ እያለች መኪናውን እየነዳችው ድንገት መሪው ሳተባትና ተጋጨች ከሆነ ዛፍ ጋር። በራክ ራሷን ሳተች፣ ከመሪው ጋር እየተጋጨች ነበረ። በአንድ በኩል ድንገት ዘይነብ መጣችና ካደር ከመኪና ውስጥ ይዛት እየወጣች ነበረ። ከዛ በኋላ ዘይነብ በቀጥታ ወደ በራክ ጋር መጣች። በራክ አልሞተችም፣ ነገር ግን ራሷን ስታለች። እዚህ ጋር ዘይነብ አምቡላንስ እየጠራች ነበረ። ቶሎ ብለው በራክን አንስተው ወደ ሆስፒታል እየወሰዷት ናቸው። በሌላ በኩል ኢብሩና እናቷ ቤት ናቸው። በድንገት ጋምዜና ኑራይ መጡ። ጋምዜና ኑራይ የሆነ የተሰራ ነገር ነበር ይዘው የመጡት፣ ቤት ውስጥ የሚዘጋጅ እንደ ስጦታ ነገር። በተለይ ደግሞ የምትሰራው ኑራይ ናት። ከዛ እያሳየቻቸው ብዙም እንደዚህ ነገር ኢብሩ አይመቻትም። ከዛ እዚህ ጋር ደግሞ ምንም ስራ የላትም ረፊቃ ከማርነቅ ውጪ አሪፍ ነው በርቱ ጥሩ ነው ትላለች። ከዛ በኋላ በድንገት ጋምዜ ያው እንግዲህ ቤት በዚህ ሰዓት መከራየት ኢስታንቡል ውስጥ ውድ ነው ታውቃላችሁ፣ ምናልባት ጠንከር ያለ ገንዘብ ያስፈልገናል ብላ ስትናገር ነበር። የጋምዜ ዳር ለምን እዚህ ቤት ከሙስጣፋ ጋር አልኖርም ነው ረፊቃ የስሜት ስለምትረዳ ምናልባት እዚህ ቤት ብትኖሩ ስትል ነበር። እማዬ እኛ ቤት እኮ እዚህ ቤት እኮ ማለት ባለ ሰባት ክፍል ቤት ባለ ፎቅ ምናምን እኮ አስመሰልሽ እኮ እንደ ቤታችን እኛን እንኳን አራታችንን እንዴት ነው የሚችለን? በታምራ እንደ እየኖርን ያለ ነው ምንድነው የምትይው ስትራ ነበረ። አይደለም ልጅ ቤት እስከሚያገኙ ራሳቸውን እስከሚችሉ ድረስ ስትራ ነበር። ጋምዜ ልስሚኝ ይሄ ቤት አይመችም፣ እሺ ዝም በያት እማዬን አትስሚያት፣ ሌላ የተሻለ ቤት ነው የሚገባችሁ ስትል ነበረ። ከዛ በኋላ በድንገት ኑራይ ቅድም ከጋምዜ ጋር በተስማማችሁ መሰረት ማለያችን ጨዋታን ጣልጣል ማድረግ ጀመረች። ጠቅጠቅ እያረገቻን ነበር ኢብሩን። እዚህ ጋር አይ እኛ እንኳን ዘመዶቻችሁ ስለሆነና ድንገት እንደ ሀሳብ ነው ማለት እዚህ ጋር አስላን የሚባል የጎረቤት ልጅ ነበረ እና እስካሁን ድረስ ላጤ ነው እንደው ስትላ ነበር። ምን ለማለት ፈልገሽ ነው ወይዘሮ ኑራይ ትላታለች። ኢብሩ ተናዳ አይ ሳይሆን ሰው ብቸኛ መሆን የለበትም ብዬ ነው ስትላ ነበር። ብቸኛ ነኝ ያልኩሽ ብላ ስትናደድ ነበር። እዚህ ጋር እሷም ኢብሩ ስትናደድ ኑራይም የበለጠ ተናደደች። ረፊቃ እንዴ ኑራይ ምን እያልሽ ነው ልጁ ትላታለች። ኑራይ ዛሬ ከጋምዜ ጋር የተማከረችውን ነገር አፈራረጠችው። ምን ስትሰሪ ነበረ ብላ እዚህ ጋር ከአዝራ ባለቤት ጋር ጓደኝ ግንኙነት ውስጥ እንደነበረች ስትናገር ኢብሩ ተናደደች። እዚህ ጋር ጋምዜ ደግሞ እያለቀሰች እናቷን እንሂድ በቃ ብላ ትሄዳለች።
በሌላ በኩል በራክ ሆስፒታል ናት ያለችው። ዶክተር መጥቶ በጣም እድለኛ ናት በእውነት እናታችሁ ይላል። እዚህ ጋር ሀያልና ኤኪም አብረው ነበሩ። የበራክ እናት ወይም ደግሞ የነ ኤኪም አያትም አብራ ቆማ ነበረ። ከዛ በኋላ እዚህ ጋር እማዬ ግን ለምሮ የምታስጨንቅ እያሉ ነበረ። ይህም ያልፋል ልጆች አባታችሁ ግን መጥቷል አለቻቸው። መጥቷል ብላ አስጠይቃቸው አልመጣም አጎታችን ነበር ያደረሰ ይሏታል። ልጆቼ ኑ እስኪ ልቀፋችሁ ስትላቸው ነበረ። ኧረ እባክሽ እንዴት ካደር እንዴት እንደሆነች እንኳን አትጠይቅንም እንዴ? ጭራሽ ለእሷ ምንም ግድ የለሽም ማለት ነው። እንዴት ይገርማል ትላለች ኤኪም። ሀያልም ብትሆን ቢያንስ ካደር አጠገብሽ ነበረች። ዘይነብም እንደዛው አምቡላንሱ እስከሚመጣ ድረስ አምቡላንሱ መጥቶ እስከሚወስድ ድረስ ለህይወትሽ ሰግተው አጠገብሽ ነበሩ። አንቺ ግን ጠላትሽ አረግሽ ስትላል ነበረ። በእናታችሁ እንደዚህ አትበኝ በቃ ተወኝ በቃ ስትል ነበረ። በአንቺ ምክንያት እኮ ነው እንደዚህ እነሱ የሚሆኑት፣ በራስ ጥፋት ነው እንደዚህ ሆንሹ እማዬ እኔ በአንቺ ተስፋ ቆርጫለሁ ብላ ሀያል ጥላት ሄዳለች። ሀያል ትለጅ በራክ እዚህ ጋር ኤኪም ብቻዋን ቀረች። በቃ እባካችሁ ለእናታችሁ ረፍት ስጧት፣ ዘይነብ የሚለውን ስም አታንሱባት እባካችሁ እያለች ነበር። እዚህ ጋር አያታቸው ኤኪም ልጄ በቃ አንቺም እዚህ ያለሻ አትሄጂማ ማለቴ በቃ እኔም ደርሼ ልምጣ ስላል ነበረ። እኔ እዚህ አልቆይም እማዬ ደህና ትሆናለች ስትል ነበረ። እንዴ ጥለሽኝ ጊዜ ልትሄጂ ነው እንዴ ትላለች። በራክ ሙትሩ ብቻዋን ቀረች። ኤኪም ጥላት ሄዳለች። በራክ ግራ ገባት። ልጆችም ዞር ብሎ አይሆኝም በቃ አይወዱኝም ብላ እያለቀሰች ነበር። ድንገት ፖሊስ መጥቶ ቃሏን እየተቀበለ ነበረ። በተለይ ደግሞ ካደርን ፍርድ ቤቱ ለዜናም እንድትሰጥ ወስኖ አንቺ ግን አደጋ እንዲፈጠር አርገሻል በሚል ምክንያት ክስ ሊመሰረትባት እንደሚችል እየነገራን ነው። ካደር ከብዙ ወራቶች በኋላ በቀጥ ወደ ዜነብ ቤት ተመልሳለች። ዜነብ አልጋዋ ላይ አስተኝታታለች። ከዛም በኋላ አይዞሽ በቃ ያልቻ ነበረ ኤኪምና ሀያል እኔ የሚሰማኝ ስሜት አይሰማቸውም አይደለ? በእናታቸው ደስተኛ ናቸው አይደለ? እኔ ምንም እንኳን መጥፎ እናት ባትሆንብኝም ግን ጥሩ እናት ባትሆንም ግን አንቺ አለሽልኝ እህቴ ዘይነብ እያለቻ ነበር። እኔና ሰራት አለንልሽ አትፍሪ እያለች እንደምትወዳት እየነገረቻት ተኝ ብላት ትወጣለች። ሰራት ስልክ እያወራ ነበረ። ተነገረው ስለ በራክ ሁኔታ። እሺ አመሰግናለሁ ይላል። ድንገት ዘይነብ መጣች። ምንድን ነው እያለችው ነበረ። በቃ ጠጥታ ሰክራ ነበረ ሞቅ ብሏን ነበረ እያለ ነበረ። አረለ እንዴ ልሸተዋ ሌላ ነገር እኮ ነበር ምሸተው እብድ ሴት ራሷንም ካደረም ገላ ነበረ። ልጆች የት ናቸው እዚህ ነው እንደሚቆዩ ስትሮ ነበረ። ይመጣሉ አምሽተው ይመጣሉ እያለ ነበረ። ከዛ ተቀመጡ። ተመልከት እንግዲህ እንዴት የእናታቸው ነገር እንደሚያሳስባቸው በጣም እኮ የሚገርም ነገር ነው ትሏለች። ራሷ በራሷ ላይ ያደረገችው ነገር ነው። ማንም ሰው ሲያስገድዳት ዝም ብላ ነው እባክሽ እያለን ነበረ። እንግዲህ ያው ነገ እናከብርላታልና ለካደር እንኳን ደህና መጣሽ ያስፈልጋታል ከቆይታ በኋላ ስለመጣች ትሏለች። አሁን ነገ ሰርፕራይዝ እናዘጋጅላታለን እያላት ነበረ። በሌላ በኩል እና ኢብሩ ማታ ቁጭ ብሎ ራት እየበሉ ናቸው። ዛሬ የተፈጠረውን ነገር ኢብሩ እዚህ ጋር ለአባቷ ነገረችው። ወንድሟ ማወቀ ተገረሙ። እቺ ጋምዜ እናት ግን እንዴት ነው እንደዚህ የምትሆነው? መጥፎ ሴት ሆናለች እየተባባሉ ነበረ። በአንድ በኩል ደግሞ እዚህ ጋር ጋምዜ ወደ ሙስጠፋ ደውላ ፈልጌ የነበረ ቤት ትመጣለሁ ያለችው። እሱ እዚህ ጋር ጋምዜ የተፈጠረው ነገር ሰምቻለሁ ነገ እናወራለን፣ አሁን መንዛዛት አያስፈልግም እያለ ነበር። ሙስጠፋውን እናወራለን እያለችው ነበር። ጋምዜ ይቅር በእናትሽ እያላ ነበረ። ከዛ አሰባሰበና ሊወጣ ነበረ። ከዛ ሊወጣ ብሎ በቀጥታ በሩን ከፍቶ ይሄዳል። በሌላ በኩል እነ ኢኪም ማታ መጡ። እቤት እንደመጡ ልጆች እንዴት ናችሁ ታዲያ እያለ ነበር። ኢኪም ነበር መጀመሪያ ፍለት ሲያገኘው የማየ ነገር አሳሳቢ ነው ብላው ገባች። በተለይ ባህሪዋ ልጅ እንደዚህ አትሁኝ እያለ እሱ እያባበላን ነበረ። ካደር ተኝታለች አለችው። ተኝታለች። ጠዋት ትገናኛላችሁ ይላታል። ዛሬ ዘይነብ የደስታዋ ቀን ነው። ሰራትንም ካደረንም ያገኘችበት ቀን ነው። ለእሷ እንደ ትልቅ ድል ነው። ማታ የሚገርም እራት አዘጋጀች ወይንም ቀርታ በማዘጋጅታ ነበረ። ሰራት ሲመጣ ዛሬ ምርጥ ምሽት ነው ለናንተ ብላ እየጠበቀችው ነበረ። ሁለቱም ሮማንቲክ በሆነ መንገድ ምርጥ ጊዜያቸውን ያሳልፋሉ። በሌላ በኩል እና ኢብሩም ቢሆኑ ማታ ቁጭ ብለው እራት ከብሎ በኋላ ሻይ እየጠጡ ነበረ። አብረው እያወራሉ። እዚህ ጋር ኢብሩ ቤታችን አይበቃም እንደዚህን ሰዎች እንዳታስገቧቸው ብላ ድንገት በሩ ስትከፍት በድንገት ነበረ ጋምዜ ሻንጧን እየጎተተች የመጣቸው። ሻንጣን ሙስጠፋ ሰታው እየጎተተ እየገባ ጋምዜ ቶሎ ብላ ኢብሩን አቀፈቻት። ጋምዜ የሚገርም ዘዴ ተጠቀመች የነ ኢብሩ ቤት ውስጥ ለመግባት። እኔ ከእናቴ ጋር መቀጠል አልችልም፣ እኔ የወደፊት ባሌን ወደዋለሁ፣ ሙስጠፋን አፈቅረዋለሁ፣ ስለዚህ ለሱ ብዬ እናቴን ትቻት እዚህ መጥቻለሁ ብላ በቀላሉ እዚህ ቤት የምትገባበትን መንገድ አመቻቸች። አሁን በቀላሉ እዚህ ቤት መኖር ትችላለች። በሌላ በኩል እነ ሰራት ካደርን ሰርፕራይዝ አለ በጠዋት ብላ መጣት የሆነ እዛ ግቢ ውስጥ ከዛ አይኗን ጨፍና ነበር ስትገልጥ የሚያምር ብስክሌት ነበረ። ብስክሌት ላይ ወጣችና መንዳት ጀመረች። አትችልም። እዚህ ጋር ሰራት ደገፍ አድርጎ እያለማመዳት ነበረ። እያለማመዳት በጣም ደስ የሚል ስሜት እየተሰማን ነበረ። እዚህ ጋር እነ ዘይነብ እነ ኢኪምና እነ ቁጭ ብለው ይመለከታሉ። ወይኔ ለወርቅ ነው ትላለች። አትወርቂ አይዞሽ ያዥ በደንብ ያዥ እያለ እያጫወጣት ነበረ። እያጫወታት እያለ በድንገት ነበር በመሃል ተቶሎ ለወርቅ ነው አባዬ ቆይ ስትለው ነበረ። በድንገት ሰራት ለቀቃት። አባዬ ስትለው ደነገጠ። ትንሽ ደበረው። ለመጀመሪያ ጊዜ እሱ የካደርን ሁኔታ እዚህ ጋር በራክ ልጅ እንዳላት ሊያጣራ ወደ ነቱ ላይ ቤት አካባቢ እንደመጣ ሲያት አባዬ ብለው ነበረ። እሱን አጋጣሚ አስታወሰ። እዚህ ጋር ካደር ወይኔ ካፌ አምልጦኝ ነው ይቅርታ አለች። ድንገት እዚህ ጋር እናታቸውም እየመጣች ነበር። የሰራት እናት ይህን ሁሉ ሲፈጠር እያየች ነው። ከዛ በኋላ ካደር ከነ ኢኪም ጋር ወደ ውስጥ ገባለች። ሰራት ጨነቀው። እዚህ ጋር ለመጀመሪያ ጊዜ ነበረ ያለችው ከብዙ ክስተቶች በኋላ በጣም ደነገጠ። ዘይነብ ከጎኑ ነበረች። በድንገት እዚህ ጋር
የሰራት እናት አገኘቻት። ምን ብዬ ነገርሽ ነበረ ከዚህ በኋላ በጣም ትሰቃያላችሁ ስትላን ነበረ። ከዛ ዜና አሰበችና ሰራትን እየተከተለችው ወደ ውስጥ ትገባለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።